ትችላለሽ ያለኝ ነው። በዚህ ሰዓት ማንን ማመን የለብንም እኔንም ጨምሮ ቢሆን ማለት ነው። አንተን እንኳን አለማመን እናም አለመውደድ አይቻልም። ጠላት ሆኖስ ይህንን በምን ልታምጥ ትችላለህ? ቤቱን ጥለህ ብትሄድ ደስተኛ ነኝ ልጄ። ጋሺ አልገባኝም። ዳግም ከገጠሩ ፕሮጀክት ተመልሶ ሲመጣ አክሲዮን በስሙ እንዲሆን እያሰብኩ ነበር። ያንን ልጅ ደግሞ በዚህ ትንሽ ብክሰው አይምሮ የሚረጋጋ ይመስለኛል። አሁን ስላብር ትንሽ ከሆነ ይቀር እንግዲህ ውዶችዬ በጣም ነው የሚገርመው ማለት ነው። አቶ በኃይሉ እንግዲህ እኔ ላብድ ትንሽ ነው የቀረኝ ብሏል። አምራንና ኑሃሚን ተፋጠዋል። አምራንና ኑሃሚን እንግዲህ ወደ ገጠር ማንኛቸው ይሄዱ ማለቴ አብረው ይሄዱ ወይስ እንዴት ላድርግ እያለ ናሆም እየተጨነቀ ይገኛል። ምክንያቱም ኑሃሚን የምትሄደው ለስራ ነው የታወቀ ነው። አምራን ግን ወይዘሮ ዝናሽ ጋር ተስማምታና ታስተካክላ መኖር ስላልቻለች ስለዚህ ይዣት ልሂድን ብሎ ይጠይቃታል ማለት ነው ኑሃሚንም እች እኮ ትችላለች ብለህ ነው? የምትችል እንኳን አይመስለኝም፣ ምክንያቱም እንደምታያት ቀበጥ ነገር ናት እያለችው ትገኛለች። ኑሃሚንና ናሆም እንዲሁም ዳግም ወደ ገጠር ሄደዋል ማለት ነው። ከዛ በገጠር ምን ተፈጠረ? ኑሃሚንና ናሆም እንግዲህ ዓለም 9 10ኛው ቃጤ እያሉ ይገኛሉ። በፍቅር ዓለም ማለት ነው። እንግዲህ ናሆም እንዴት ነው ከኑሃሚን ጋር የቀጠለው? ቤት ያለችውን እረስቷት ነው ወይስ እንዴት ነው ነገሩ ለሚለውና ምናወራ ይሆናል። በጣም ይገርማል ማለት ነው። አምራንን አስረስተዋለች ኑሃሚን፣ በፍቅሯ ጠብ አድርገዋለች ማለት ነው። ናሆምን በፍቅሯ ጠብ ስታደርገው እዚህ ጋር ዳግም ቅጥል ብግን እርርትክን እያለ ይገኛል። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ኑሃሚን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ያደረጋችሁ የደውል ምልክቷን በመጫን ቤተሰብ ያልሆናችሁ ቤተሰብ ሁኑ። ስለ ድራማዎች የምናወራ ይሆናል። ምን ተማረን፣ ምን አተረፍን፣ ምን ይሆናል፣ ምን ሊሆን ይችላል የሚለውንም ደግሞ ይዤላችሁ ሁሌ ከች የሚለው እኔ ህይወት እናንተ ጋር ቆያለሁ ማለት ነው። ውዶችዬ ወደ ጉዳያችን ስንገባ እንግዲህ በዚህ ክፍል የተከሰተው ነገር በጣም ዘይገርም የሚያስብል ነው። ከዚህም ሁሉ እንግዲህ አምራን በጣም ነው የተናደደችው። ምክንያቱም ኑሃሚንና ናሆም እንደሚታወቀው ወደ ገጠር ሊሄዱ እንደሆነ ግልጽ ነው። ነገር ግን ወደ ገጠር የሚሄዱበት ምክንያቱ ምንድነው ሲባል ኑሃሚን የነደፈችው ፕሮጀክት ነው ማለት ነው። ስለዚህ በዚህ ሰዓት ታዲያ ጨሰሰች፣ አይገልጸውም ጨሰሰች። እንዴት ነው ኑሃሚን በነደፈችው ፕሮጀክት አንተ የምትሄደው? ሲጀመር እሷ የጽዳት ሰራተኛ አይደለችም እንዴ? እንደዛ መስሎኝ ብላለች። እንደዛማ አይደለም እንዴ፣ እሷ እኮ ፕሮጀክቱን ነው የምታስተካክለው የምትሰራው። እንዴት ነው አንቺ በዚህ ልክ ዝቅ አድርገሽ ያየሻት? ብሎ እንግዲህ ከፍ ዝቅ አድርጓታል ማለት ነው። ታዲያ በዚህ ሰዓት እንዴ ምን ማለት ነው ታዲያ? እንዴት ትገለምጠኛለህ? ለምን ትገለምጠኛለህ? እያለች በጣም ጭንቀት በጭንቀት አድርገዋለች ናሆምም ደግሞ እንዴ ገና ሳንጋባ የኔ ያክል መከራዬን ያበላችኝ እቺማ ነገ ስንጋባ ነገ አብረን ስንሆን ልጆች አፍርተን እንዴት መኖር አንችልም? ለነገሩ በቃ ፍቅር ነው ይላል በየዋህነት ልብ ደግሞ። ነገር ግን አምራን እውነት ፍቅር ነውን ስንል ፍቅር አይደለም። ምክንያቱም አምራን ሲጀመር ናሆምን አፍቅራውም አታውቅም። አፍቅራው እኮ ስታውቅ ነው ፍቅር ሊሆን የሚችለው እኮ። አንድ ሰው እኮ ፍቅር ይዞት ሲያውቅ ነው። እሷ ፍቅር እኮ በአንተ ቀረ ብላለች ኤርሚ ደግሞ እንግዲህ በጣም በሚገርም ሁኔታ ማለት ነው የቀረጸውን ቪዲዮ በሙሉ ለቤቱ ሰው ለአንዱ እየሰጠዋለ ለማን ሰጠ የሚለውን የምናይ ይሆናል። እንግዲህ በሌላ በኩል ኤሚን በጣም ስህተት ሰርታለች። አንደኛውና ትልቁ ስህተቷ ከሌላ ማለት ስንት ወንድ ሞልቶ ስንት ህዝብ ሞልቶ ስንት ሰው በሞላባት ሀገር ማለት ነው እንግዲህ ከናሆም ጋር እንደዚህ አይነት ነገር መጀመሯ በጣም የሚያሳዝንና እንዴት የሚያስብል ለራሷ ራሱ ጥያቄ ሆኖባታል። በነገራችን ላይ ለራሷ ራሱ እንዴት ለምን የሚለው ነገር ለራሷ ራሱ ጥያቄ ነው። ሁለተኛው ነገር ደግሞ እንግዲህ ጠጥታ ሰክራ ማለት ነው እንግዲህ ከዛ ከሰከረች በኋላ ነው በነገራችን ላይ ናሆም የመጣው። ባትሰክር ኑሮ መቼስ ያንን ነገርም ላደርግ አትልም ነበረ። እንግዲህ ካልሳብኩኝ ብላ አስቸግራ ማለት ነው ኤርሚ ደግሞ ለሷ ምን ነው ጥንቃቄ የለውም እንድንል ነው የሚያደርገው። ምክንያቱም የለውም ደግሞም ጥንቃቄ። ለምንድነው የማይጠነቀቅላት ካልን አይጠነቀቅላት። ምክንያቱም ናሆም ኤርሚንን የሚፈልጋት የኔ ቴም ብሏታል እኮ
ከሄደች በኋላ ራሱ የኔ ኤቲኤም ደህና አደሪልኝ ብሎ ነው አሳልፎ የሰጣት ማለት ነው። እና እንግዲህ እሱ ከሷ የሚፈልገው እዛ ቤት መግቢያ ልክ እንደ አምራን ናሆምን ለምንድን ነው የምትፈልገው? ለገንዘብ አይደለ? ልክ እንደዛ እዚህ ጋር ደግሞ እሷም ማለት ኤርሚም የሚፈልጋት ኤሚንን እዛ ቤት መግቢያ ነው። ለዛም ነው ናሆም እንግዲህ በጣም በሚያሳዝን ሁኔታ ቆይ ካላጣሽው ወንድ እንዴት ነው ከዚህ ጋር ብግን ርርትክን ብሎ ደግሞ እንኳን ሳያጋጫት ውይ አንዳንድ ወንድም ሸጋ ሰው ነው እናንተ። የኔ ወንድም ቢሆን እስካሁን ከግድግዳ ጋር ነበር የሚያጋጭ። እውነቴን ነው የምላችሁና እና አይደለም ይቅርና ከእንደዚህ ከማይፈለግ ሰው ጋራ ከቤተሰባችሁ ጋራ ችግር ካለበት ሰው ጋር ቀርቶና ኖርማሊ ያለ እድሜያችን የሆነ ወንድ ጋር አስባችሁታል? በኤሚን እድሜ ማለት ነው። ኤሚን እኮ ትንት የሚጤጥዬ እኮ ናትኝ። በአስራ ቤት ናት። አርፋ ትምህርቷን አትማርም እንዴ? እንደምንኖረኛ ናት። እና እንግዲህ ቤተሰቦቿን ነው ጨጓራ ላጥ አርጋለች። እንግዲህ አስቡት ጠታ ሄዳ አባቷና እናቷ ባሉበት ነው እንግዲህ አባቷና እናቷ ባሉበት በዛ ፊት ለፊት አስቡት እንግዲህ ምንድነው ያለችው? እኔ በጣም ነው ያፈርኩት። እኔ የምነግራችሁ ነገር አለኝ ብላ ናሆምን ልትናገር ስትል ናሆም አፏን ሲያስይዛት ማለት እቺ አምራን የምትባል እንዴት ነው አንተ እናቴን ልጇን ምናምን ብላ የሆነ ነገር ልታነሳ ስትል ገና አንቺ ነይ አርፈሽ ሂጂ ምናምን ብሎ ሲቆጣ ጊዜ እንደውም ለእናንተም አንድ ሰርፕራይዝ አለኝ ብላ ቁጭ ምንድነው ይሏታን የእፍረት ማለት ነው። ምንድነው ሰርፕራይዙ? እንደውም እንኳን እነሱ ቋፍ አውጥተው ምንድነው ንገሪና እንኳን አይደለም ለራሳቸው እኮ አዝነዋል፣ ተክዘዋል። አስቡት እንግዲህ በተለይ አቶ ለይኩን ማለት ነው በጣም ነው ያዘነው። በጣም ደህና ሰው በጣም ጨዋ ሰው ነው እኮ አቶ ለይኩን ሁላችን እንደምናውቀው። አሁን ላይ ግን የገጠመው ነገር የመጣበት ነገር በቃ ሁኔታዎቹ የሚያሳዝኑ ናቸው። ማለት ለሰው የሚራራ ሰውዬ ጥሩ ነገር የሚያደርግ ሰውዬ አሁን ላይ ግን በሚያሳዝን ሁኔታ ለሰው የጥፋት መንስኤ ሆኗልኝ። በዚህ ደግሞ እሱ በጣም ነው ያዘነው፣ በጣም ነው የተከዘው። ያ አልበቃው ብሎ ከረጠበው ላይ ምን አለበት ነው እንደሚባለው። እሷ ደግሞ መጣችና ጭራሹን እንደዚህ አድርጌያለሁ ብላ ይሄን ስትናገር በቃ እንዴ እኛ የምናውቀው ኤርሚያስን ነው። እንደምነግራችሁ ነገር አለኝ እንደው ብላ እንደ ደህና ነገር ማለት ነው። እኔ ከኤርሚያስ ያለ ፍቅር ይዞኛል አለች ማለት ነው። ታዲያ በዛ ሰዓት አቶ ለይኩን መሬቱን ሰማዩን አያውቁትም። ለምን ግን በቃ ይሆናል አይደል? አንዳንድ ጊዜ ብግን የምትሉት ብግን ነው ያሉት። በጣም ነው የተናደዱት። በነገራችን ላይ ደግሞም ያናደዳል። አስቡት ሴት ልጅ ናት፣ በዛ ላይ ሴት ልጅ ናት አይደለም? ሴት ልጅ አቶ ባህሉ እኮ ናሆም እንኳን እንደዛ ጥምዝ ብሎ ምናምን ሲመጣ ሳለ ንድድ ነው የሚሉት። ደግሞም ያናደዳለኝ። ልጆች እኮ የሚወለዱት ሊያሳርፉም ነው አንድም ማለት ነው። ምንም እንኳን ብዙ ተባዙ የተባልነው ነገር ቢኖርም ልናርፍ ነው። እነሱ በተለይ ኤሚንማ አቃጥላ ልደፋቸው ነው ማለት ነው። እና እንግዲህ ወይዘሮ ዝናሽን ብግን ብላ ግን እሷ ታውቃለች። ምክንያቱም ከዚህ በፊት አሁን አቶ ለይኩን የሚያውቀው ጉዳይ የለም በኤሚን ጉዳይ። ነገር ግን ኢቭን በርጅኗን ክብረ ንጽህናዋን እንኳን አሳልፋ የሰጠችው ለሱ ነው። ይህንን ደግሞ ወይዘሮ ዝናሽ ታውቃለች ልጇ ይሄንን እንዳደረገች። ባለፈው ራሱ እንዴት ይሄን ታደርጊያለሽ ብላ ስታብድ፣ ስትተክን፣ ስትናድር፣ ስትቃጠል ነበረ። ከዛ በኋላ እንግዲህ እሷም ያው ምንም ማድረግ አልቻለችም። ወይዘሮ ዝናሽም በዛው አለፈ ማለት ነው። እንደ ቀላል ነገር ዝም ተባለ። አልተከሰሰም፣ ምንም አልተባለም። ስለዚህ እሱ ደግሞ በቃ ምንም ካልመታበኝማ እቀጥላለሁ በሚል ማን አለብኝ አይነት ነገር ሆኖ ነው መሰለኝ። ይኸው በዛው ቀጥሎ እሱም እንግዲህ እንደምንመለከተው ይኸው በዛው ቀጥሎበታል ማለት ነው። በዛው ቀጥሎበት ይኸው አሁን ጭራሽ የቤት መግቢያ አድርጓታልኝ። እሷንም 10 ጊዜ ቆይ ለምን ግን ድርሻሽን ተቀብለሽ አትመጭምና አብረን አንኖርም ይላታል። እንደዚህ ነው እያላት ያለው እንግዲህ። እሷም በዚህ ሰዓት እንዴ ቆይ ግን አንተ 10 ድርሻሽን የምትለኝ ነገር ምንድን ነው ብለዋለች። እሱም አይኔ እኮ እውነቴን እኮ ነው ምን ላድርግ ብለሽ ነው ያው እንዋደድ የለ ለዛ እኮ ብዬ ነው ምችም አይደብርሽም አይደል የኔ ውድ የኔ ውብ እያለ ከዛ እንግዲህ ናሆም በጣም ተናዶ ጭራሽ በጅሻሹ ደግሞ ምንድን ነው ብሎ ንድድብ ግን ብሎ ማለት ነው ኤሚንን ይዟት ወደ ቤት ይሄዳል። እንግዲህ ወደ ቤት ከሄዱ በኋላ ነው ይሄንን ጉድ ያወራችሁ። ምነግራችሁ ነገር አለኝ እኔም በማለት እንግዲህ እንደደና ሰው ማለት ነው ጥሩ ዜና ጥሩ ነገር እንደያዘ ሰው ከዛ በኋላ እኔም በኤርሚ ፍቅር እኔም ከኤርሚ ጋር ነው እንጂ ደግሞ እንደደና ሰው ማለት ነው ከኤርሚ ጋር እፍ ያለ ፍቅር ውስጥ ገብቻለሁ አላለችም። አቶ ለይኩን መሬት ይሁን ሰማይ ይሁን
ምን ይሁን አያውቅም። በቃ ቆይ ግን ዝናሽ እኔ ማቀው እኛ የምናውቀው ይሄ እኛ የምናውቀው ኤርሚ ነው ያለውና ተናዶ ልደግምባችሁ ፈልጌ አይደለም፣ ግን በቃ ሁኔታው እንዲስተጋባባችሁ ነው። አስቡት እስኪ እንደው እኮ ከባድ እኮ ነው በእውነት በጣም ከባድ ነገር ነው ያደረገው ማለት ነው። ያደረገው ኤርሚ ራሱ በራሱ ላይ ምን ያክል እኔ እንጃ ብቻ በጣም ደፋር ነው። በጣም ያን ያክል ቤት ውስጥ በሱ ምክንያት እንደ አባት ጋር እኮ ማለት የኤሚን አባት ጋር እኮ መሳሪያ እስከ ማዘዝ እኮ ደርሷልኝ። ብዙ በደል እኮ ብዙ ነገር እኮ ነው ያበላሸው፣ ብዙ ነገር እኮ ነው ያጠፋው። ታዲያ እንዴት ነው አሁን እንደ ቀላል ነገር መጥቶ ኤሚንን በጣም ነው የሚገርመው። እና ኤሚን ጋር እንግዲህ ቤት ልግባ አንቺ ጋር በቃ በአንቺ በኩል እያለ ይገኛልኝ። ይሳካለታል ወይስ አይሳካለትም? ምን ሊፈጠር ይችላል የሚለውንም እንግዲህ ምናይ ይሆናል። እዚህ ጋር ግን ማለት ነው ኤርሚ ሀሳቡና ቅዱ ምንድነው? ልክ እንደ አምራን ነው። አምራን እንግዲህ በናሆም በኩል በነገራችን ላይ አምራን እኮ ዳይሬክትሊ በናሆም እኮ አልገባችም ማለት ናሆም በቃ ወደድኩ ምናምን ተባብለው አይደለም። በራሷ ተጣጥራ ነው ተጣጥራ ከወይዘሮ ዝናሽ ሚስጥር ሰምታ ነው። አሁን ግን የሚያሳዝነው መስማት የሌለባት ትልቅ ሌላ ሚስጥር ሰማች። ጉድ እኮ ነው። የናሆም አባት ማለትም አቶ ለይኩንና ወይዘሮ ዝናሽ ሲያወሩ ስለ ዳግም ማለት ነው። እኔ በቃ ተጨነኩኝ፣ እኔ እኮ አልቻልኩኝ፣ በቃ እኔ ማበዴ ነው እያለ ሲል ማለት ነው። እና በቃ አሁን ከፊልድ ሲመለሱ አክሲዮኑን በዳግም ስም አደርጋለሁ፣ ድንገት ያኔ እረፍት ባገኝ እያለ ተጨንቆ ተጠቦ ሲያወራ ማን ቢሰማ ጥሩ ነው? መስማት የሌለበት ሰው እና እንግዲህ መስማት የሌለበት ሰው አምራን ሰምታለች። መቼም በራፍ ላይ መለጠፍ ነው ስራዋ። በራፍ ላይ ተለጥፋ ነው የሰማችው። የሚያሳዝነው እና እንግዲህ በራፍ ላይ መለጠፍ ነው አይደለ የአንቺ ስራ ብላት ነበረ ወይዘሮ ዝናሽ። አዎ እንደዛ ነው ስራዬ እንዳለችው እንግዲህ ስራዋ ሆኖ ተለጠፋ ይሄንን ጉድ ይሄንን መስማት የሌለባትን ነገር ሰምታለች። ታዲያ እንግዲህ ይሄንን ነገር ለማለት ታወራ ትችላለች የሚለውን ቀጣይ የምናይ ይሆናል። በጣም ነው የሚያሳዝነው። መስማት የለባትም ነበረ በነገራችን ላይ አምራን ይሄንን እና እንግዲህ ኑሐሚንና ናሆም ይስመርላችሁ ብለናል። እውነት ኑሐሚን ናት የምትገባው ለናሆም እውነት ለመናገር ማለት ነው። እስቲ እናንተስ ምን ትላላችሁ ውዶችዬ? ከዛ ደግሞ ምን ተማራችሁ ከድራማው? እኔ ብዙ ነገር ነው የተማርኩት፣ ብዙ ነገር እውነት በተለይ ከኑሐሚን በጣም ብዙ ተምሬያለሁኝ። እናንተ እስኪ የተማራችሁትን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወዳችኋለሁ የኔ ውዶች። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ውዶችዬ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ይስጣችሁ። ደህና ቆዩልኝ እኔ ተወዳጆች። ላይክ ግን ለምንድነው የማታደርጉት? ላይክ አድርጉ። የእውነቴን ነው የምላችሁ። ላይክ ሰብስክራይብ አድርጉ፣ አበረታቱን እና ወዳችኋለሁ ማሮች። ባይ ባይ።